ድምጽ ካለ ረክታለች ቢባል ነገር የለም። እዚህ ጋር ግን ያለኝ ጥያቄ አንድ ወንድ ምንድነው እንደረካች የሚያውቀው በምንድን ነው? ጥሩ ጥያቄ ነው። አልመለሰችልህም ብለውኛል። ብዙ ጊዜ ሰዎች ይጠይቁኛል፣ ሴት ልጅ እንደ ወንዶች ትጨርሳለች ወይ? ፈሳሽ አላት ወይ? በምን እናውቃለን እንደጨረሰች? እና ብዙ ጊዜ የምመልስላቸው መልስ ለምን አትጠይቋትም? ረክተሻል አልረካሽም ተብሎ መጠየቅ አለበት ስላቸው ፌክ ኦርጋዝም አለ የሚሉኝ ሰዎች አሉ። ፌክ የምታደርግ ሴት አለች፣ እንደረካች የምታስመስል ሴት አለች እና በምን ማወቅ እንችላለን የሚሉ ጥያቄዎች አሉ። ስለዚህ ኦርጋዝም እንግዲህ ወይም እርካታ የሰውነት የግንኙነት ውጥረት የሚለቅበት ወይም ሪሊዝ የሚደረግበት ነው። ልክ በዛ ሰዓት ደግሞ ሰውነት የሚሰጠው ምላሾች ይኖራሉ። ለምሳሌ ልብ ምት ይጨምራል፣ ያተነፋፈስ ስርዓት ይጨምራል። ግፊት ቢለካ በዛ ሰዓት በጣም ሀይ ነው የሚሆነው። የመቀመጫ አካባቢ ያሉ ጡንቻዎች በጣም ኮንትራክት ያደርጋሉ እና ኮንትራክሽኑ በሰከንድ 2 ከዛ በላይ የፈጠነ ኮንትራክሽን ነው የሚኖረው ማለት ነው ለሴትም ለወንድም። ስለዚህ ወንዶች በዛ ኮንትራክሽን ኢጃኩሌት ያደርጋሉ ወይም የዘር ፈሳሽ ይወጣል። ሴትም በዛ ኮንትራክሽን ፈሳሽ አላት። ከሴትም የሚወጣ ፈሳሽ አለ በግንኙነት መጨረሻ ላይ ማለት ነው። ፊሜል ኢጃኩሌሽን የምንለው አለ። ሁሉም ሴት እሱን ኤክስፒሪየንስ ላያደርግ ይችላል፣ ፈሳሹ ላይወጣ ይችላል። ግን ከሴትም የሚወጣ ነጣ ያለ ፈሳሽ መጠን አነስ ያለ ሊኖር ይችላል ማለት ነው። ስለዚህ የሚታወቅበት መንገድ አንደኛ እነዚህ የልብ ምት መጨመር፣ ያተነፋፈስ መጨመር፣ የጡንቻዎቿ በጣም ቶሎ ቶሎ መኮማተርና ፈሳሽ መውጣት ይኖራል ማለት ነው። ስለዚህ ኦርጋዝምን ኤክስፒሪየንስ እንዳደረገች የሚታወቅበት መንገድ ይሄ ነው። አንድ ሰው ደግሞ በምንድን ነው ሲያወራ የሰማሁት ከድምፅ ጋር በተገናኘ በዛም ደግሞ ማወቅ ይቻላል ምናምን የሚል ነገር አንስቷል። ከድምፅ ጋር ኢን ሴንስ አሁን ቅድም እንዳልኩ ፌክ ኦርጋዝሙ የሚደረግበት አንደኛው ሚንስ ነው። በግንኙነት ኢት ዲፔንድስ እንደ ሴቷ ማለት የምትጮ ሴት ልትኖር ትችላለች። ዝም የምትል አንዳንድ ቃላቶች የምታወጣ ሴት እኔ ጋር የሚመጡ ሰዎች የሚነግሩኝ ነገሮች እነሱ ችግር አለ እያሉ ነው የሚነግሩኝ። ለእኔ እኔ ኖርማል እንደሆነ ነው የምነግራቸው። ለምሳሌ አንተ የምትወደው ምግብ ስታይ የምትጮህበት ወይ ይኖራል ወይ ባትጮህም የሆነ ሰው ድንገት ቢጋብዝ ስሜትን የምትገልጽበት መንገድ አለ አይደል? ከሱ ከጓደኛ ይለያል። በቃ ልክ እንደዛ ነው። ሴክስም ላይ ወይም ግንኙነት ላይ ይለያያል። ስሜታቸውን የሚገልጹበት መንገድ ሴቶች ይለያያል እንጂ ይሄ ብዙ ጊዜ በግንኙነት ጊዜ የሚሰማ ህመም የሴቶች ብቻ ተደርጎ ይወሰዳል። ነገር ግን ወንዶችም በተለያየ የጤና ምክንያቶች ለዚህ ችግር ሊጋለጡ ይችላሉ። ከነዚህም መካከል የሽንት ቧንቧ ኢንፌክሽን፣ የፕሮስቴት እብጠት እንዲሁም ደግሞ የቆዳ ኢንፌክሽን ዋና ዋናዎቹ ናቸው። ህመሙን ደብቆ ማቆየት ችግሩን ከማባባስ ባለፈ የራስ መተማመን ላይ ተጽዕኖ ይፈጥራል። መፍትሄው መመርመርና ትክክለኛውን ህክምና ማግኘት ነው። ታዲያ እንደዚህ አይነት ቪዲዮ እንዲደርሳችሁ የምትፈልጉ ከሆነ አካውንታችንን ፎሎ ማድረግ አትርሱ። ብዙ ወንዶች ለማወቅ ብዙ ዓመት የሚፈጅባቸውን አንድ እውነት አልንገራችሁ። የግንኙነት ፍላጎት ከሌላችሁ ጤናችሁ ተቃውሷል። በቃ ይሄ ነው ቪዲዮ። በስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ሊወጣ ይችላል። ይህን ማየታችሁ አንደኛ ጥሩ ቴስቶስትሮን መጠን እንዳላችሁ አመልካች ነው። በነገራችሁ ላይ መጥፎ ነገር አይደለም። ኖ ግንኙነት ቆይታ የሚቆጠረው ከፔኔትሬሽን በኋላ ነው። ቅድመ ዝግጁነቱ ላይ ምንም ያህል ደቂቃ 30-40 ደቂቃ ቆይታችሁ ልክ ፔኔትሬሽን ላይ 1 ደቂቃ ከሆናችሁ we call it premature ejaculation ነው። የሚያፈቅርሽ ወንድ ባህሪ አንደኛ ያለ ምክንያት ይደውላል፣ ሁለተኛ ይቀናብሻል፣ ሶስተኛ ቶሎ ቶሎ ሊያገኝሽ ይፈልጋል። አንድ ወንድ ልጅ አብረሹ ከሆንሽ ግልጽ እንድትሆኝለት ይፈልጋል። ድብቅ የምትሆኝ ከሆነ ግን ማለት ነው አጉል ጥርጣሬ ውስጥ ነው የምትከቺው። አንዳንድ ባሎች ሚስቶቻቸውን ሰው ባለበት ለመሳም እንዲሁም ደግሞ በፍቅር ቃል ለማቆላመጥ ያፍራሉ። ለመሳደብ፣ ለማሸማቀቅና ለመማታት ሲሆን ግን አያፍሩም ወይም አይፈሩም። ለምን ይመስላችኋል? አግብታ የፈታች ሴት ያላትን ጥቅም ብታውቁ ኖሮ አንድ ሙንድ ሲንግል ሆኖ አይቀርም ነበር። ስለእውነት ነው የምላችሁ። ያማረ የሚጣፍጥ ህይወት መኖር ከፈለጋችሁ ወላሂ ነው የምላችሁ በጌታዬ ስምዬ አግብታ የፈታች ሴት አግቡ። ተጅሩባ አላት ከህይወቷ ከመጀመሪያ ህይወቷ ስተቷን የሚሆን የሱንም ስተት
ምን ትዳር ላይ እንደሚያስፈልግ፣ ምን ያሁኑን ባል በምን መንገድ መያዝ እንዳለባት፣ እንዴት ማስደሰት እንዳለባት፣ እንዴት እናት መሆን እንደምትችል፣ እንዴት ፍቅር መስጠት እንደምትችል፣ እንዴት መንከባከብ እንደምትችል ከዛኛው ምን እንዳጎደለች ስለምታውቅ እዚህ ጋር እንዴት እንደምትሞላው ስታውቅ ማለት ነው። ያ ሰላም ሙሉ ህይወት ትኖራለህ። ሙሉ ህይወት ማለት ነው። ሲንግል መሆን ካልፈለግ ትዳር ምርጫ ከሆነ አግብታ የፈታች ሴት ልጅ አግባ። በፍጹም ልትሰሩት የማይገቡ ስህተቶች። ለሰዎች ሁለተኛ እድል ደጋግማችሁ መስጠት። ሰዎች ማንነታቸውን አንዴ ካሳዩአችሁ እመኗቸው። ይቀየራሉ ብላችሁ ደጋግማችሁ እድል መስጠት ለበዳዮቻችሁ ተጨማሪ ጥይት እንደመስጠት ነው። ጊዜያችሁና ትዕግስታችሁ በጣም ውድ ናቸው። ለማይገባቸው ሰዎች አታባክኑ። አንዴ ክህደትን ወይም ንቀትን ካሳዩአችሁ ሰዎች ራቁ። ለራሳችሁ የምትሰጡት እድል ለሰዎች ከምትሰጡት ይበልጣል። በስሜት መነዳት። ጠንካራ ሰው ማለት ስሜት የማይሰማቸው ማለት አይደለም። ስሜታቸውን የሚገዙ ማለት ነው። በትንሽ በትልቁ የምትቆጡ፣ የምታለቅሱ ወይም የምታማረሩ ከሆነ ሰዎች በቀላሉ ሊያሸንፏችሁ ወይም ሊቆጣጠሯችሁ ይችላሉ። ውስጣዊ መረጋጋታችሁን አዳብሩ። ምላሽ ከመስጠታችሁ በፊትም አስቡ። ስሜታችሁን ተመልካች እንጂ ተገዥ አትሁኑ። ለሰዎች ስሜት ኃላፊነትን መውሰድ። አንድ ሰው ሲከፋ ወይም ሲቆጣ እኔ ምን አጥፍቼ ይሆን ብላችሁ መጨነቅ። የሰዎች ስሜት የራሳቸው ምርጫና ውጤት እንጂ የእናንተ የቤት ስራ አይደለም። ሰዎች እንዲቀየሟችሁ ፍቀዱላቸው። እናንተ ትክክለኛውን ነገር እስካደረጋችሁ ድረስ ሌላኛው ሰው መከፋትም ይሆን ምንም መሆን የእናንተ ጭንቀት ሊሆን አይገባም። ውበትን ብቻ እንደ ትልቅ መሳሪያ ማየት። ውበት በጊዜ ሂደት የሚረግፍ አበባ ነው። አይምሯችሁ ባዶ ከሆነና ውስጣችሁ ጠንካራ እውቀትና ክህሎት ከሌለ ውበታችሁ ብቻ የትም አይደርሳችሁም። ስለዚህ አይምሯችሁን ገንቡ። እውቀት፣ ጥበብና ስብዕና በጊዜ ብዛት የማይከስምና ማንም ሊቀማችሁ የማይችል ትልቅ እውነተኛ ሀብታችሁ ነው። ለራሳችሁ መጥፎ ነገርን መናገር። አይምሯችሁ እናንተ የምትናገሩትን ያምናል። አልችልም፣ እኔ እድለኛ አይደለሁም፣ ወይ ደግሞ እኔ ለማንም አልሆንም የሚሉ ቃላትን በራሳችሁ ላይ የምትጠቀሙ ከሆነ ራሳችሁን በሰንሰለት እያሰራችሁ ነው። ለጓደኞቻችሁ የማትናገሩትን መጥፎ ቃል ለራሳችሁ አትናገሩ። ራሳችሁን አበረታቱ። ራሳችሁ ላይ ደግሞ ርህራሄ ይኖራችሁ። ወንድ ልጅ የምር ከወደደሽ እነዚህን ነገሮች ያደርጋል። አንደኛ ፍቅሩን በምንም ቤትም በወዲም እያለ ይገልጽልሻል። ሁለተኛ በፍጹም አይዋሽሽም፣ ግልጽ ነው የሚሆንልሽ። ሶስተኛ ከማንም ከምንም እንደምትበልጪ ያሳይሻል። እንደዚህ ካረገ ይሄ አንቺ አዳም ነው። እመነኝ፣ ሴት ልጅ ከፊት ካለቀሰች ከልቧ ትወድሃለች ማለት ነው። የልቧ ሰው አንተ ብቻ ነው ማለት ነው። ለዚህ ተንከባከባት። ፈርሞ ወደ ውጭ ይወስደኛል ብዬ ስጠብቅ ጭራሽ ብሎክ አድርጎኝ ያረፈው ትላለች የዛሬ ባለ ታሪካችን። የዛሬ ዓመት ታህሳስ ወር ላይ ነበር ሜሴንጀር ላይ አንድ መልእክት የደረሰኝ፣ እንተዋወቅ የሚል። እንዴት አገኘኸኝ ስለው የሆነ ጊዜ የተፖሰተ ነገር ላይ ጽፈሽ ነው ያየሁሽ አለኝና ተዋወቅን። እያወራን ትንሽ ጊዜ ቆየንና ስላለንበት ሁኔታ ተጠያየቀን። እኔ እንዳላገባው ልጅም እንደሌለኝ ከቤተሰብ ጋር እንደምኖር ነገርኩት። እሱ ልጅ እንዳለውና ከ8 ዓመት በፊት ትዳሩ እንደፈረሰ ነገረኝና መግባባታችን ቀጠለ። ምን አይነት ሰው እንደምፈልግ ጠየቀኝ። እኔ ሌላ መስፈርት የለኝም፣ እግዚአብሔርን የሚፈራ ብቻ ይሁን አልኩት። እናም ማውራታችንን ቀጠልን። ብቻ በ1 ዓመት ውስጥ ብዙ ተግባባን፣ ተዋደድን። የ10 ዓመት የእድሜ ልዩነት አለን። ነገር ግን ያም ቢሆን እኔን አላስጨነቀኝም። ስለ ራሳችን ብዙ ነገር ተነጋግረን ተማምነናል። ስለ ቤተሰቦቹ ያውቃል። በየቀኑ ስልክ እናወራለን። የማናወራበት ርዕስ የለም። በቪዲዮ ኮልም ጭምር እናወራለን። እኔ በቃ የምፈልገው ሰው ሆኖ አገኘሁት። ትዳር ልመሰርትም ነው ብዬ በጣም ተደሰትኩ። እሱም እድለኛ እንደሆነና የሚፈልጋትን አይነት ግልጽ ሴት እንዳገኘ ይነግረኛል። በእኔ ህይወት ውስጥ ምንም የተደበቀ ነገር የለም። ሁሉንም ነገሬን ያውቃል። በቅርብ እንደሚመጣ ስለነገረኝ መምጫውን ቀን በጉጉት ነበር የምጠብቀው። አንድ ቀን ታዲያ ከመምጣቴ በፊት የምትነግሪኝ ነገር አለ ሲለኝ ስለምን ብዬ ጠየኩት። ስለ ጤና፣ ስለ ቤተሰብ፣ ስለ ሁሉ ነገር አለኝ። ምንም ከነገርኩ ውጭ የምጨምረው ነገር የለኝም። ማወቅ ካለብህ ደግሞ ከቅርብ ጊዜ ወዲህ ቀኝ እግሬን ትንሽ ያመኛል። ስራዬ ብዙ ስለሚያስቆመኝ ህመም ይሰማኛል። ትልቅ ነገር አይደለም አልኩት። እሺ ያለና ነገሩ አለፈ። ብቻኛም በፍቅር አበድን። መምጫውም ጊዜ ደረሰ። የሚመጣው የኔን ፕሮሰስ ለመጀመርና ከተሳካም እርግዝና እንዲፈጠር ለማድረግ እንደሆነ፣ እዚህ እንድቆይበት እንደማይፈልግ፣ ቶሎ አልቆልኝ አብሬው እንድሄድ እንደሚፈልግ፣ እሱም ሲመጣ እረፍት እንደምወጣ ተነጋግረን ከ1 ወር በፊት ኢትዮጵያ መጣ። በመጣ በ3ኛውም ቀን ቆንጆ ጊዜ አብረን አሳልፈን አንዳንድ ነገሮችን አወራንና ደስ የሚል ጊዜ አለፈ። ያው ስለ እግሬም ሕክምና ማድረግ እንዳለብኝ ነገርኩት።
መታየት አለብሽ አለኝ። ብቻ ሌሎች ነገሮችንም አወራንና ተለያየን። ከዛ በኋላ አልተገናኘንም ነበር። ስልክ ስደውል ጉንፋን አሞኛል የሚል መልስ ሰጠኝ። በቀጣይ ቀን ስደውል ግን ስልክ አይመልስም፣ ቴክስትም አይመልስም። በቃ ምን ልበል፣ ነገሮች በጣም ግራ ገቡኝ። ታዲያም መሄዱን ሳይነግረኝ ተመልሶ ሄደ። እዛ ሲሄድ ስልኩ ስለሚሰራ ቴሌግራሙ አክቲቭ ይላል። እዚህ ያለ ቴክስት ልኬለት አይቶት አልመለሰልኝም ነበር። ብቻ በጣም ጨነቀኝ። ውስጤ ብዙ ነገር ይለኛል። የሰው ልብ በዚህ ልክ ለምን ይጨክናል? ትናንት ብዙ ያወራን፣ ብዙ ያቀድን፣ ቀሪው ዘመናችንን አብረን ለመኖር ያሰብን ሰዎች ነበር። ሰው ማስለቀስና ማሳዘን ልክ ነው ብዬ አላስብም። ምን እንደተፈጠረ ራሱ አልገባኝም። ለእኔ ከባድ ጊዜ ነው። መውለዴ ጥፋት ነው እንዴ ብዬ ራሴን እየጠየኩኝ፣ በእግሬ ህመም ምክንያት ከሆነስ ብዬም አስባለሁ። ብቻ አሁን እሱ ብሎክ አድርጎኛል። ብዙ ነገር ተስፋ አድርጌ ነበር። ይነግረኝ የነበረውን ነገር ሁሉ አምኖ ስለነበረ ልቡ የሚለውን ሰምቶ አሁንም ይመጣል ብዬ እየጠበቅኩት ነው። ጥሩ ስሜት ላይ አይደለሁም። እባካችሁ ምክራችሁ ያስፈልገኛል ትለናለች የዛሬ ባለ ታሪካችን። እስኪ እናንተ በእሷ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡላት። ጅል ወንድ የራሱን ሚስት እያሳዘነ የሰውን ሚስት ያባብላል። ጅል። በፍቅረኛ አይን ጠንካራ ወንድ ለመባል ማድረግ ያለብህ ነገሮች። ሴቶች ደካማ ወንድ አይወዱም ይባላል አይደለ? ግን ይሄ ምን ማለት ነው? በፍቅረኛ ወይ በሚስትህ አይን ጠንካራ ለመባልስ እንዴት ነው መሆን ያለብህ? ትልቅ ሰውነት ሊኖርህ ይገባል? ተደባዳቢ መሆን አለብህ? ኖ አይደለም። ትልቅ የጦር ጄኔራል ብትሆንም ሚስትህ እንደ ልፍስፍስ ወንድ ልታይ ትችላለች። በፍቅረኛ አይን ጠንካራ ወንድ ለመባል ማድረግ ያለብህ ነገሮች እነዚህ ናቸው። አጠር አድርጌ አቀርባቸዋለሁ። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስህ ፎሎ አድርጊ። አንደኛ፣ ኮንሲስተንት ሁን። ጠንካራ ወንድ በሚያደርገው በሚናገረውና በኢነርጂው ሁሌም ተመሳሳይ ነው። ትናንሽ ችግሮች በተፈጠሩ ቁጥር የምትጠፋ ከሆነ፣ ሀሳብህ የምትቀይር ከሆነ፣ ራስን ፕሬዘንት የምታደርግበት መንገድ የምትቀይር ከሆነ ነገሮችን መቋቋም የማትችል ወንድ መሆንህ ያሳያል። ሁለተኛ፣ ጠብቃት። ፊዚካሊ ብቻ ሳይሆን ኢሞሽናሊ ማለት ነው። ስማ፣ አንተ እንደ ወንድ ማለት ነው ፕራይሜሪሊ አላማ ሚስትህና ቤተሰብህን መጠበቅ ነው። ልጠብቃት ይገባል። ስማ፣ ፍቅረኛ የአንተ ጥንካሬ የምትለካው ምን ያህል ኬር ታደርጋለህ በሚለው ነው እንጂ ምን ያህል መስላለህ በሚለው አይደለም። ሶስተኛ፣ ልትመራት ይገባል። ጠንካራ ወንድ ሁሌም ይመራታል፣ ያግዛታል፣ አስፈላጊ የሆነ ውሳኔዎችም ይወስናል። ግን በኃይል ዶሚኔት ማድረግ አይደለም። መሪነት ስለ ክብር ነው። ልታከብርህ ነው እንጂ የሚገባው ልትፈራህ አይደለም። አራተኛ፣ ስሜቶችን መቆጣጠር አለብህ። ይሄ ወንድ ልጅ በሚስቱ አይን ብቻ ሳይሆን ጀነራሊ የወንድ ልጅ ጥንካሬ የሚለካው ምን ያህል ስሜቶችን መቆጣጠር ይችላል በሚለው ነው። ከሀሳቦችህ ከማይሆኑ ስሜቶችህን ታግለህ ስሜቶችህና መጥፎ ሀሳቦችህን ማሸነፍ አለብህ። የመጀመሪያው ትግልህ ከራስህ ጋር ያለ ነው። አምስተኛ፣ በትናንሽና በትላልቅ ነገሮች ሪላያብል መሆን አለብህ። ልትተማመንበት የምትችል አይነት መሆን አለብህ። የማትጠብቀውን ቃል አትግባ። የገባህላት ቃል ደግሞ መጠበቅ አለብህ። ከዛም ደግሞ በምታስፈልጋት ጊዜ ከጎኗ መሆን አለብህ። ልትተማመንብህ የምትችል መሆኑ ትልቅ ጥንካሬ ነው የሚያሳየው። ይህ ቪዲዮ ጠቃሚ ኢንፎርሜሽን ካገኘህበት ላይክ ማድረግ እንዳረሳ። እንደዚህ ጠቃሚ የሪሌሽንሺፕ ቪዲዮዎች እንዲደርስህ ፎሎ አድርገኝ። ሳልወድ በግዴ ባለቤቴን ጉድ ስሰማ አደርኩኝ። የሻምፓኝ ብርጭቆ ሲጋጭ ፍቅሩን፣ ደስታውን፣ ኤክሳይትመንቱን በሹክሹክታ ሲገልጽላት፣ ናፍቆቱን ሲናዘዝላት ሳልወድ በግዴ ስሰማ አደርኩኝ። ይህ ሁሉ ነገር ምነው ከኔ ጋር እያለ ባደረገው ብዬ የምመኘውን ነገር ሁሉ ለሌላ ሴት ሲያደርግ ስሰማ አደርኩኝ። ለካ አፍኜው ነበር። ለካ ባለቤቴ ከማይፈልገው ሰው ጋር ነው ሲኖር የነበረው። ግን ማን አስገድዶት እያልኩ ምን አለፋችሁ አብሬያቸው እንዳለው ስሜት እያንዳንዱ እንቅስቃሴያቸውን ስሰማ አደርኩኝ። ልዩነቱ እነሱ የፍቅር ቄጤማቸውን ሲቀነጣጥሱ ነው፣ እኔ ደግሞ ቤቴ በቁጭት በንዴት ሳለቅስ ማደሬ ነው ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለች? ከዚህ ሰው ጋር ከተገናኘን 7 ዓመታችን ነው። ለልጆች ወልደናል። በሰላም ነው የምንኖረው። ታዛዥ ነው፣ ተለማማጭ ነው። አድርግልኝ ያልኩትን ሁሉ ያደርግልኛል። እንግዲህ እንዲህ እያልን 7 ዓመት ኖረናል። አብዛኛውን ጊዜ ፊልድ እያለ ይወጣል። የአሁኑን ለየት የሚያደርገው ሴሚናር ነው። ረጅም ጊዜ እቆያለሁ ሲለኝ ነው እንግዲህ ሻንጣውን፣ ፓንቶቹን፣
ካልሲዎቹን፣ ሱሪዎቹን ወላ የፂም መላጫ ሁሉ ለወንድ ልጅ እንግዲህ ፊልድ ሲወጡ የሚያስፈልጋቸውን ነገር ሁሉ ፓክ አድርጌ ሸኘሁታለች። እንደ ወትሮ እየደወለ ሰላም ይለናል። ሰላም ካሌም በኋላ እንግዲህ የዘጋው መስሎት ስልኩን ሳይዘጋ ነው እዛው ባስቀመጠበት የሚሆነውን ሁሉ ስሰማ ያደርኩት እትለናለች። በጣም ያሳዝናል። ምኑ ጋ ነው ጥሩ? እንግዲህ እዛ ሲያደርግ የነበረውን እኔ ጋር ባደረገው ብዬ እመኝ ነበረ ብላለች። እኔ ጋር በነበረ ጊዜ ያለች እንግዲህ ፊልድ ከመውጣቱ በፊት 7 ዓመት ስንኖር ጥሩ ሰው ነው፣ የምፈልገውን ያደርግልኛል እንጂ የጓዳው ነገር ላይ ምንም አይነት ኢንቲሜሲ የለንም። ግን እንግዲህ ያው በመልካምነቱ እያካካስኩ ነው 7 ዓመት የቆየሁ ትለናለች። እዚህ ጋር ምኑ ጋር ነው ጥሩ እንዴ? ሴት ልጅ የሚለበስ የሚበላ ነገር ብቻ ናት እንዴ? እሱ ብቻ ነው እንዴ ፍላጎቷ? ኢንቲሜሲው ላይ ዜሮ ከሆነ ምን ዋጋ አለው? በጣም የምንሸወድበት ነገር። በጣም መልካም ሰው ነው አለች። ዩሲ እንደ ባል ካልሆነ ፍቅሩን ካልገለጸ እኔ ያላረገውም እንዴ? ጫማ መግዛት፣ ልብስ እኔ ለራሴ አልገዛም እንዴ? ምን ዋጋ አለው ባል ካልሆነ? ኤኒዌይ እንግዲህ ፊልድ እያለ እየወጣ ሸሸገዳሜ እያለ ነው አብሯት የሚኖረው። አጅሬ መልካም ነው፣ የምፈልገውን ያደርግልኛል እያለች 7 ዓመት እንግዲህ እግዚአብሔር አሳልፎ ሰጣት፣ አጋለጠዋለች። አጋጣሚ ተምሬ ነበር፣ ዲግሪ ነበረኝ። ወትሮም እኔ አብዛኛው ወጪ ማወጣው እኔ ነኝ አለች። ቤት በነበርን ጊዜ ይሄን እንደሰማው በማግስቱ ቃይም ፓክ አርጌ የሚመለከተው አካል ጋር ሄጄ ዲቮርስ ፔፐር አዘጋጅቼ ቤት አስቀምጬለት የምፈልገውን ዕቃ ጭኜ ልጆቼን ይዤ ለብቻ መኖር ጀመርኩ። አሸሸ ገዳሚ ብሎ ሲመለስ የት ገባች ብሎ ያዙ ይልቀቁኝ ቢል ለቤተሰቦቼ ለሁሉም ነግሬያለሁ። የተፈጠረውን እንዳታስጨንቁኝ ብዬ እኔ ጸጥ ለጥ ብዬ እየኖርኩ ነው ተደብቄ። እንዲህ ያደረገኝ ብላ ነው እንግዲህ በውስጥ መስመር አጠር አድርጋ የጻፈችልኝ። ብዙዎቻችሁ ይኸው ተማሩ ምለው ለዚህ ነው። እቺ ልጅ አሁን ኮንፊደንስ ኖሯት ላጥ ብላ ተከራይታ ልጆቿን ማስተዳደር የጀመረችው በዚህ ምክንያት ነው። ራሷን ስለቻለች ነው። ብዙዎቻችሁ ትናደዳላችሁ፣ ባዷችሁን ትወጣላችሁ። መተዳደሪያ ስታጡ፣ መጣፊያ ሲያጥራችሁ ማትፈልጉበት ትዳር ጋር ትመለሳላችሁ። ለዚህ ነው ተማሩ፣ ራሳችሁን ቻሉ እምላችሁ። ለዚህ ለክፉ ቀን ያገለግላችኋል። እና ዛሬ ለብቻዬ ነው የምኖረው፣ ቻይልድ ሰፖርት ምንም አልጠየቅኩትም አለች። ዋይ ቢል ሊያገኘኝ አልቻለም። እንደዚህ እግዚአብሔር አጋለጠልኝ ብላ ነው እንግዲህ በውስጥ መስመር ጻፈችልኝ። አያችሁ፣ አትከታተሉ፣ እግዚአብሔር እንዲያሳልፎ ይሰጣችኋል። ያሳፍራል በጣም። ኤኒዌይ ከተማራችሁበት ብዬ ነው እንደወትሮ ታሪኩን ያመጣሁላችሁ። ድድ ነው ማረጋችሁ ባይ